እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣ ወረድ ሁላችሁም ታውቁታላችሁ። በተለይ በሃኒ ጉዳይ ክሩዬ አብሽሮ አይዞ ጌታ ይዣችኋል። አይዞ ተመጣው እዛው ነው የምመጣው። ሙስሊሞች በነብይ ይዣችኋለሁ። ክርስቲያኖች ዝም እንዳትሉት በእናታችሁ። አቡዬ የእውነት ተሰምቶኛል። የእውነቴን ነው የምልህ ማርያምን ብቻ አምላኬ ይጠብቅሃል። ማርያምን አቡዬ ያጋጥማል ወንድሜ እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ምን ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ በጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለቱ ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው እና ሰየው ያይዞ። ለማንኛውም ፈጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠመ። አቡዬ እወድሃለሁ፣ በጣም አከብርሃለሁ። ማርያም እና እንግዲህ ዱዓ ነው፣ በዱዓችሁ እንዳትረሱኝ። ዱዓ አድርጉለት፣ በዱዓ እንዳንረሳሳ እያለ ነው። እስኪ የምትለው ነገር ካለህ በላቸው። አይ እኔ ያው እንግዲህ ላስረዳችሁ ብዬ ነው። ዙሮ አለሁኝ ታስረዋል ምናምን የሚሉት ያው መታሰር አልታሰርኩም፣ ግን ያው እንዳልኳችሁ እንደዚህ ነው። ኢንሻአላህ አልহামዱሊላህ እሱ አላህ ያመጣው አላህ ያለው ነው የሚሆነው። በይበልጥ ደግሞ አስረዳችኋለሁ ካለው ኢንሻአላህ። አብዱሲን ጓደኞቹን አስገባለ ሳይመጣ አይቀሩም። መግባት የሚፈልጉ ካሉ እስኪ ላስገባቸው። ሚኪንም አይቼዋለሁ። መንጣት ከፈለገ እንደዚሁ መግባት የሚፈልጉ ካሉ አስገባቸው። ሚኪ እስኪ ሀሳብ ካለ መላክ ትችላለህ። በእውነት ድምጽህን ስለሰማሁ በጣም ደስ ብሎኛል። አመሰግናለሁ። ያው ጉዳዩ ትንሽ ልንገር ላብራራላችሁ ነውና ወደ ላይ ያልመጣሁበት ምክንያት ላይ የምሬ ነው። አልቅሻለሁ። በጣም ነው ያለቀስኩት። የእውነት እግዚአብሔር ይጠብቅህ። ግን አንተ ምን አድርገህ ነው ይሄን አክል? አቡዬ የኔ ወንድም የኔ ጌታ የኔ ንጉስ በጣም ያሳዝናል። ግን አቡ ይሰማል የኔ ወንድም። አቡዬ እኛ ከጎንህ ነን። ስልክህን የምናገኝበትን እግዚአብሔር ለምክንያት ነው። ምን ይታወቃል? ወይም የተሻለ ሀገር ትገባ ይሆናል። አቡዬ እንዴት ነህ የኔ ወንድም? ደህና ነህ አባቴ? ሰላም ብያለሁ። ያለበት ቦታ አይሰማም አባ? ይሰማል። ሰላም ነው ወይ አቡዬ? የኔ አባት ትናንትና እኮ በቃ እየጠየቅኩት ነበር፣ እያጨናነቅኩት ነበር ልጁን ራሱ። አዎ እና ጉዳዩ እንደዛ ሆኖ እኔም ትንሽ ታውቃለህ፣ አንዳንድ ጊዜ ያላሰብከው ነገር ሲፈጠር አንዳንድ ጊዜ ቴንሽን ስለሆንኩኝ ነው ያልገባሁት። ያው የሚስተካከል ነገር አይደለም። አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም እንደምታዩት።
ከሳሹስ ምንድነው ክሱ? ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ ያዘጋጅቶልህ ነውና ምንም ነገር እንዳይሰማ ምንም ነገር በውስጥ እንዳትበሳጭ ያው ከፈጣሪ ጋር ብቻ ዱዓ እያደረክ ራስህን እንትን በል። ከዚያ ውጪ ግን ምንም አይዞህ ህይወት ነች ማለት አዎ ነው ታውቀ ነው። ምን ይሄ ገሃዱ ዓለም ነው። ሳቅ፣ ደስታ፣ ሐዘን፣ ሞት ያለ ነውና አልহামዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው። ሀገራችን ነው የምንሄደው፣ ወደ ሌላ እኮ አንሄድም። ስለዚህ አልহামዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ትንሽ ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም። እና ሰው ሊያናግርልህም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለ ያው ምንም የለ። ዝም ብሎ በቃ ጣሩኝ ሄድኩኝ። ደግሞስ ምን አደረክ? ምን አጠፋክ? ምንም በቃ እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል አይ ተወስኗል ምንም። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። እኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የኔ አምላክ አለ። አላህ የሚጠብቅሃል፣ የተሻለ ነገር ይመጣል ኢንሻአላህ። እንግዲህ አንድ መጥፎ ነገር አይመጣም ከኋላው ኸይር ያዘ ቢሆን እንጂ ላለው ሀገራችን ሰውነት ነው። አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ። ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው። ሰያው ዞሮ ሀገሩ አይሆንም ነበር። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎልሃል። አንደኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተባርጎሃል ማለት በዚህ በተወሰነሽ ጊዜ ውስጥ በቃ ጥሩ መልካም ነገር ዘርተሃል። የዘራኸውን እቺ መልካም ነገር የዘራሃት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞ ኮንታክት አድርግ ከልጆች ጋር ዞሮ ካሉት ልጆች ጋር ግንኙነት እንዳታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እንዳታቋርጥ። ካሉት ልጆች ጋር ለመገናኘት ሞክር። መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ እስኪ እንትን እንላለን ሰያው። እሺ ብቻ አላህ ነው ያዛል፣ ፈጣሪ ነው ያዛል። ኢንሻአላህ ኢንሻአላህ። እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ። እንደው በፈጠራችሁ የእውነት በፈጠራችሁ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ።
ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄደህ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲም ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከምላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዝህ ምንም አትሆንም። ዱዓ ነው እና በቃ ይመች ሰያው። ሰያዬ ሰያው ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሐቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሐቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መጣ። ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በአገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱዓ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላ ኢንሻአላህ። ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ያይ ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ለድም በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡዬ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣ ማሚን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ።
እነ ጆከርም እነ ሚኪ ምንም ስላሉ ያለውን ነገር ዝሮ ሀገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉልን ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽር ሀገርም ለስራ የምትል ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት፣ የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት። አዎ ያለውን ነገር ዝሮ ሰያው ያሉት ልጆች ጋር እናወራለን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ ዝሮ አለሁኝ። ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያምን ወራለ ነው የምላችሁ። ኧረ እንደው የእውነት ገዛልኝ ልብስ፣ የእውነት ነው የምላችሁ። ማርያምን ሃይማኖት እንኳን አልጋረደውም የኔን ወንድም። ማርያምን ነው የምላችሁ። ብቻ አምላኬ የተሻለ ነገር ይሰጣል አቡይ። ከዚህ በላይ ምስክርነት የለም። እንግዲህ ሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳለች። የእውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ይላል። ስለዚህ አብሽር ሰያው ፈጣሪ ካንተ ጋር ይሁን። ሾንም መልካም ነገር ይቅጠም በየርክበት ጥሩ ነገር አይዞህ።